ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በእግዚአብሔር የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በመላው ዓለም የምትኖሩ ሁላችሁም ፍጹም በሆነ በእግዚአብሔር ሰላምታ እንደምን አመሻችሁ? እንደምን አደራችሁ? እንደምን ውያችሁ? እንደምን ዋላችሁ? አሚን። የልዑል የእግዚአብሔር ስም በምድር በእኛ በልጆቹ በሰማይ በመላእክቱ ስም ለዘላለም የተመሰገነ ይሁን አሜን። ዛሬ እንደ እግዚአብሔር ቅዱስ ፍቃድ የምንማረው የትምህርታችን ርዕስ ኢትዮጵያዊው ቅዱስ ያሬድ የሰየመው የአብይ ጾም ሁለተኛ ሳምንት ቅድስት ቅድስት በሚል ርዕስ እንማራለን። ቅድስት የሚለው ቃል የሚሰየመው በፊት አይንቀጽም። ቅድስት ተብለው የሚጠሩት አንደኛ ቅድስት ሥላሴ፣ ሁለተኛ ቅድስት ሴቶች ቅዱሳን የሆኑ ሴቶች፣ ለምሳሌ እመቤታችን ቅድስት ድንግል ማርያም፣ ሶስተኛ ቅድስት ቤተ ክርስቲያን፣ አራተኛ ደግሞ ቅድስት ሰንበት። እነዚህ አራቱ በፊት አንቀጽ ይጠራሉ፣ ቅድስት ይባላሉ። የአብይ ጾም ሁለተኛውን ሳምንት ቅድስት ብሎ የሰየመው ኢትዮጵያዊ ቅዱስ ያሬድ ነው። ለምንድን ነው የሰየመው ከተባለ ዕለተ ሰንበትን ቅድስና ለማሳየት ወይም የዕለተ ሰንበትን ቅድስና ለመግለጽ ነው። ዕለተ ሰንበት ቅድስት ናት። በዚህ ምክንያት አብይ ጾም ሁለተኛ ሳምንት ቅድስት ተብሎ ይጠራል። ይህ ስያሜ የኢትዮጵያዊው ቅዱስ ያሬድ ከመሰየሙ አስቀድሞ እግዚአብሔር የሰየመው ስያሜ ነው። የሰጠውም ለሕዝቡ ስጦታ ነው። በኦሪት ዘጸአት ምዕራፍ 20 ላይ እንደዚህ የሚል ተገልጿል። ይህ ሁለተኛው ሰንበት ነው። አሁን ኦሪት ዘጸአት ምዕራፍ 20 ምን ይላል? የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ ተግባርህንም አድርግ። በሰባተኛው ቀን ግን ለእግዚአብሔር ለአምላክህ የተቀደሰ አንተም ወንድ ልጅህን ሴት ልጅህን ሎሌም ገረድም ከብትም በቤት ውስጥ ያሉም ሁሉ እንግዳውም ጭምር ምንም ስራ አትስሩ
መቼ በሰባተኛው ቀን ምን መስራት አትስሩ ብሎ ያዘዘን እግዚአብሔር ነው። ለምን? የሰንበትን ቀን ለመቀደስ፣ የሰንበትን ቀን ለማሰብ ነው። የሰንበትን ቀን ትቀድሰው ዘንድ አስብ ነው የሚለው ቃሉ። በዚህ ምክንያት ነው ቅዱስ ያሬድ የአብይ ጾም ሁለተኛ ሳምንት ቅዱስ በሚል የተሰየመው። እግዚአብሔር ሰባተኛው ቀን ቀድሶታል፣ ባርኮታል። እግዚአብሔር ሊያደርገው ካሰበው ነገር ሁሉ ካደረገ በኋላ በሰባተኛው ቀን አርፎበታል። እግዚአብሔር በሰባተኛው ቀን ያረፈው ሩሱ ድካም የሚሰማው ወይም የሚደክም ሆኖ ሳይሆን ሰባተኛው ቀን ራሱ አርፎ እኛንም እንድናርፍ በተግባር ለማስተማር ነው። እግዚአብሔር በባህሪው አይደክምም፣ አይደክትም። ግን ሰባተኛው ቀን ቀድሶ ለመስጠት አስቀድሞ በተግባር እኛን አስተምሮ የእግዚአብሔር ቃል እንድንሰማ፣ የእግዚአብሔርን ስም እንድናመሰግን፣ ስጋችንን ነፍሳችንን በሰንበት ቀን እንድናርፍ፣ ራሳችንን መልካም ነገር እንድናደርግ እግዚአብሔር አስቀድሞ የሰጠን የሰንበት ቀን ቅዱስ ነው። እግዚአብሔር ሊያደርገው ካሰበው ነገር ሁሉ ሲፈጥር በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ ምንድን ነው የሚለው? መልካም እንደሆነ አየ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 ብናነብ ከፈጠረ በኋላ ምንድን ነው የሚለው? መልካም እንደሆነ አየ ነው የሚለው። ለተፈጠሩ ነገሮች ሁሉ ምንድን ነው ያለው? የተፈጠረው ነገር መልካም እንደሆነ አየ። ለምሳሌ ፀሐይን ፈጠረ፣ መልካም እንደሆነ አየ። ምድርንም ፈጠረ፣ ምድርም መልካም እንደሆነች አየ። ባህርንም ፈጠረ፣ ባህር መልካም እንደሆነ አየ። ምድር የሚበላውን እንድታስገኝ አዘዘት፣ አደገ። ያፈራው ነገር መልካም እንደሆነ አየ ተብሎ ነው የተጻፈው ለስድስቱ ቀናት። ለሰባተኛው ቀን ለዕለተ ሰንበት ግን ምንድን ነው የተባለው? መልካም እንደሆነ አየ አይደለም። ምንድን ነው ያለው? የሰንበትን ቀን ትቀድሰው ዘንድ አስብ ነው ያለው። ቅዱስ ነው የሰንበት ቀን። ምክንያቱም እግዚአብሔር ሊሰራው ካሰበው ነገር ሁሉ በሱ በሰንበት ቀን በሱ አርፎባታልና ተብሎ የተጻፈው ለዚህ ነው። ሰንበት ቅዱስ ነው። ለምሳሌ በሉቃስ ወንጌል ምዕራፍ 10 ቁጥር 38 እስከ 40 ስናነብ ማርያም እና ማርታ የሚባሉ ሁለት እህትማማቾች አሉ። አሁን ማርታ በቤት ውስጥ ስራ እያገለገለች ነበር። ማርያም ግን ከጌታ እግር ስር ቁጭ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያስተምረውን የሚናገረውን እያደመጠች ነበር። በኋላ ማርታ ስራው በዛባት፣ ደከማት። ወደ ጌታ መጣችና ጌታ ሆይ እኔ ብቻዬን ስለፋ፣ እኔ ብቻዬን ስደክም፣ ማርያም ግን ዝም ብላ ስትቀመጥ አይተህ አይገድህምን? እንድታገዘኝ ስራ እንድታገዘኝ ንጋት አለሱ። ማርታ ለኢየሱስ ክርስቶስ አለሱ።
ኢየሱስ ክርስቶስ የመለሰላት ምንድን ነው? ማርያም መልካም ዕድልን መረጠች። መልካም ዕድልን መረጠች። ራሱ ማንም አይወስድባትም አለ። መልካም ዕድል ማለት ምንድን ነው? በሰንበት ቀን የእግዚአብሔርን ቃል መስማት፣ በቤተ ክርስቲያን መገኘት፣ ሰንበትን ማክበር መልካም ዕድል መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አስተምሮናል ማለት ነው። ሌላው ብዙ ሰዎች የሚጠይቁት ጥያቄ አለ። ሰንበትን የምናከብረው ሰንበት ለእኛ የተሰጠን መቼ ነው ይላሉ። ለምሳሌ የአይሁድ ሰንበት ቅዳሜ፣ ሰንበተ ክርስቲያን ተብሎ የሚጠራው የእኛ ሰንበት ደግሞ እሑድ ነው። የትኛው ነው ትክክል ብለው የሚጠይቁ ሰዎች አሉ። እኔ የምንመልሰው ምንድን ነው? ሰንበት ቅዳሜ ሰንበት አልተሻረም፣ ግን የሚበልጠው ምንድን ነው? የእሑድ ወይም የእሑድ ሰንበት ነው። እንዴት ብንል እግዚአብሔር ራሱ ዓለምን ሲፈጥር በቃሉ ብቻውን ነው የፈጠረው። እግዚአብሔር ሰማይን ምድርን በቃሉ ፈጠረ። መጽሐፍ ቅዱስን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? በመጀመሪያ እግዚአብሔር ሰማይን ምድርን ፈጠረ። ብርሃን አለ፣ ብርሃን ሆነ። ምድር የሚበላው ሁሉ ታፍገኝ ታፍራ አለ፣ አፈራ። ውሃዎች በምድር ከሰማይ በታች ያለ ውሃ ሁሉም አንድ ቦታ ይሰብሰባል፣ ተሰበሰበ። እግዚአብሔር መናገር ብቻ ነው። ሰማይን ምድርን አሁን የምናያቸው ነገሮች ሁሉ የሰው ልጆችን ጨምሮ ሲፈጥር በቃሉ ነው። ሰው ግን በእጁ ነው የፈጠረው። ቢሆኑም እግዚአብሔር ምንም የሚያደክመው ነገር የለም። እግዚአብሔር በባህሪው አይደክምም። እግዚአብሔር በቃሉ ነው ሰማይን ምድርን ያጸናው። በቃሉ ነው ባህርና ምድርን የፈጠረው። ስለዚህ የሚያደክመው ነገር አልነበረም። እረፍት የሚለው ቃል የምንጠቀመው ምን ሲሆን ነው? የሚያደክም ስራ የሚያደክም ነገር ሲኖር ቀጥሎ እረፍት ይኖራል። እግዚአብሔር ግን ራሱ አይደክምም። በዚህ ምክንያት በመዝሙረ ዳዊት ምዕራፍ 32 ቁጥር 9 ምን ይላል? ራሱ እግዚአብሔር አዘዘ ሁኑ፣ ራሱ እግዚአብሔር ተናገረ ሁኑ፣ ራሱ አዘዘ ሁኑ ይላል። በቃ እግዚአብሔር ሲናገር ተፈጠረ ዓለም። እሱ ሲያዝ የተፈጠረው ዓለም ጸና። በቃ በቃሉ ብቻ ነው። ግን እግዚአብሔር ሰውን ያዳነበት መንገድ ዓለምን ከፈጠረበት መንገድ የበለጠ አድካሚ ነው። እንዴት ብንል እግዚአብሔር ሰውን ለማዳን በመጀመሪያ ራሱ ሰው መሆን ነበረበት፣ እንገባው ነበረ። ራሱን ዝቅ ዝቅ አድርጎ እንደ ሰው መሆን ነበረበት። ሰው መሆን ነበረበት፣ ሆነ። ራሱን ዝቅ ዝቅ አደረገ። በስጋው መከራን ተቀበለ፣ ተንገላታ፣ ተገረፈ፣ ደከመ፣ ተጠማ፣ ተራበ፣ መስቀሉን ተሸከመ፣ ተሰቀለ፣ ሞተ። ይህ ሁሉ እግዚአብሔር ወልድ ራሱ ዝቅ ዝቅ አድርጎ ሰው ሆኖ ተወልዶ ሞቶ ከሞትም ሲነሳ ነው አረፈ የምንለው። የእግዚአብሔር ወልድ ዋነኛ ዓላማው ሰውን ማዳን ነው።
ሰው በመከራ የተሰቃየ እግዚአብሔር ራሱ ዛፍ ነበር። በብሉይ ኪዳን ጊዜ የነበረው ዕረፍት ለአዲስ ኪዳን ምሳሌ ነበር። ስለዚህ እግዚአብሔር ከሙት በተነሳ ጊዜ ቅዳሜ ከሙት ተነሱ እሑድ ያረፈበት ትክክለኛው አማናዊው ዕረፍት እሑድ ነው። መቼ ሰውን ከዳነ በኋላ ከሙት ከተነሳ በኋላ ያረፈው ዕረፍት ነው። ስለዚህ ሰንበት እሑድ ነው። እግዚአብሔር ሰውን የፈጠረው ሰው ከመከራ አድኖ ከሙት ቅጣት ለይቶ ሰውን አተርፎ ራሱን ያረፈበት ቀን እሑድ ነው። በዚህ ምክንያት ነው እኛ ሰንበተ ክርስቲያን እሑድን የምናከብረው። ለዚህ ነው። በዚህ ምክንያት ነው በሮሜ ምዕራፍ 6 ቁጥር 23 በኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት የተባሉ። ለምን? በኃጢአት ምክንያት የሰው ልጆች ሁሉ እየሞቱ ነበር። አሁን የሰው ልጆች ከሞት ከዳነ በኋላ ራሱ ሞታቸውን ተቀብሎ ራሱ ሞቱ ከሞት ሲነሳ ትክክለኛው አማናዊ ዕረፍት የምንለው። ስለዚህ የክርስቲያኖች ሰንበት እሑድ ነው ብለን እናከብራለን ማለት ነው። አሁን ደግሞ ማየት ያለብን ሰንበትን የማክበር ትእዛዝ የተሰጠው መቼ ነው? አሁን እኛ ብዙዎቻችን የምናውቀው የሰንበትን ቀን ትቀድሰው ዘንድ አስብ ተብሎ የተሰጠን በኦሪት ዘጸአት ምዕራፍ 20 ላይ ነው። ነገር ግን የተሰጠን ትእዛዝ አዲስ በፊት የሌለ አዲስ ትእዛዝ ሳይሆን በፊት የነበረውን ትእዛዝ መመሪያውን አሁን አምጥቶ ዋሰ ነው። መቼ? በኦሪት ዘጸአት ምዕራፍ 20 ግን አስቀድሞ ሕጉ ነበረ። እንዴት? በመጀመሪያ በኦሪት ዘፍጥረት ምዕራፍ 1 እስከ ምዕራፍ 2 ስናነብ እግዚአብሔር ከፈጠረው ነገር ሁሉ አረፈ ተብሎ የተጻፈው እዛ ነው። ኦሪት ዘፍጥረት በመጀመሪያ እግዚአብሔር ራሱ አርፎ ምሳሌውን ለእኛ ሰጠን። ቀጥሎ ደግሞ በኦሪት ዘጸአት ምዕራፍ 16 ላይ እስራኤላውያን በበረሃ በሚጓዙበት ጊዜ እግዚአብሔር በየዕለቱ የሚበሉትን ምግብ ማና ከሰማይ ያወርዱ ይሰጣቸው ነበር። ከሰማይ ይወርዳል ምግብ፣ እነሱ እየለቃቀሙ ይበላሉ 6 ቀን። ከሰባተኛው ቀን ግን ከሰማይ ማና አይወርድም። ስለዚህ ምን ያደርጋሉ? በ6ኛው ቀን ለማግስቱ ለ2 ቀን እጥፍ ይለቃቀማሉ ምግባቸው። ሙሴ ምን አይለሱ? በ6ኛው ቀን የምትቀቅሉትን ቀቅሉ፣ የምትጠብሱትን ጠባሱ፣ የተረፈውን ለነገ ለ7ኛው ቀን ለሰንበት አስቀምጡት። ነገ ድጋሚ ማና ከሰማይ አይወርድም፣ ያስቀመጣችሁትን ነገ ትበሉታላችሁ አላቸው። እስራኤላውያን ሙሴ ያዘዛቸውን በተግባር ፈጽመውታል። ምን ማለት ነው? ከሰኞ ጀምሮ ከእሑድ ጀምሮ እስከ ዓርብ ድረስ በየቀኑ ምግባቸውን ይለቃቅማሉ። ዓርብ ግን የቅዳሜውን ጀምረው ይለቃቅሙና ቅዳሜ ቤታቸው ቁጭ ብለው ይበላሉ። እሳት እንኳን አንዳንዶቹ ተብለው ይታዘቡ ነበር። ስለዚህ
የሰንበት ቀን አስቀድሞ እንደሚከበር በኦሪት ዘጸአት ምዕራፍ 16 በሰፊውና በግልጽ ተገልጿል ማለት ነው። አሁን የስድስተኛው ቀን በዕለተ ዓርብ የሚሰበስቡት ማና ምሳሌነቱ በወዲያኛው ዓለም ከእመቤታችን ከቅድስት ድንግል ማርያም የሚወለደው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ራሱ ተሰቅሎ ለሚሰጠን አማናዊው ምግብ የነፍሳችን ምግብ የሆኑ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውና የደሙ ምሳሌ ነው። አሁን ይህ ምንድን ነው የሚያስተምረን? በብሉይ ኪዳን የነበሩ ነገሮች አብዛኛዎቹ ለአዲስ ኪዳን ምሳሌ የሆኑ የሚያልፉ ናቸው ማለት ነው። አሁን እስራኤላውያን በዕለተ ዓርብ የቀዳሚውን ጨምረው ምግብ ይሰበስባሉ። በወዲያኛው ዓለም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ዓለምን የማዳኑ ምሳሌ ነው። በዚህ ምክንያት በመዝሙረ ዳዊት ምዕራፍ 118 ቁጥር 24 ላይ እግዚአብሔር የሠራት ቀን ይህች ናት፣ ሐሤት እናድርግ በዕለቱም ደስ ይበለን አለ። የትኛዋ ዕለት? ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙንም አፍስሶ ከሰጠን በኋላ ከሞት ተነሱ ለእኛ ራሱ አርጎ ዳኛም ሕይወታችን ነፍሳችን እንደሚያደርግ በተግባር የነገረበት ቀን እሑድ ስለሆነ ያቺ ቀን የእኛ ሐሤት የምናደርግበት የምናርፍበት ቃሉን የምንመገብበት ዕለት ነው። ቀጥሎ ደግሞ የምንማሩ ሰንበትን ማክበር ትእዛዝ የተሰጠው መቼ ነው የሚለው አሁን ተምረናል። በመቀጠል ሰንበትን አለማክበር ቅጣቱ ምንድን ነው የሚለው አሁን ብዙ ሰው ሰንበትን አለማክበር ችግር ያለው አይመስሉም። አሁን በአሁኑ ጊዜ እየተስፋፋ የመጣው እሑድም ክፍት ነው ይላሉ ነጋዴዎች። ነጋዴ እሑድ ክፍት ነው ይላሉ። ለምን? በቃ ሰንበትን እያሳሩት ነው ማለት ነው። ትልቅ ቅጣት የሚያመጣ ነው። ስህተት ነው። ሰንበት መቀር አለበት። ምክንያቱም ሰንበት በመጀመሪያ እግዚአብሔር ራሱ አርፎ ለእኛ ያስተማረበት፣ ቀጥሎ በሙሴ በኩል ያስተማረበት፣ ከዚያ ቀጥሎ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ በተግባር ያስተማረበት ታላቅና ቅዱስ ቀን ሰንበትን ማክበር ተገቢ ነው። በሙሴ ዘመን ሰንበትን አለማክበር በድንጋይ እያስወገረ ያስገድል እንደነበረ በመጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 31 ቁጥር 14 እስከ 15 ላይ የተጻፈው ነበር። ለእናንተ ቅዱስ ነውና ሰንበትን ጠብቁ፣ የሚያረክሰውንም ሁሉ ፈጽሞ ይገደል። ማለት ምን? ሰንበትን የሚያረክስ በሰንበት ቀን የሚሰራ ሰው ፈጽሞ በድንጋይ ተወግሮ እንዲገደል ይታዘዝ ነበር። ስራን በእርሱ የሚሰራ ሰው ሁሉ ከሕዝቡ መካከል ተለይቶ ለብቻው ተለይቶ ይጥፋ። ሰባተኛው ቀን ለእግዚአብሔር የተቀደሰ የዕረፍት ቀን ነው። በድንጋይ ወግረው ይገደሉ ነበረ ማለት ነው። አሁን ግን ሰንበትን ብዙ ሰው እንደ ቀላል ያየዋል። ሰንበትን ማክበር ከአስርቱ ትእዛዛት ሦስተኛው
ትእዛዝ ነው። ብዙ ሰው የሚያስበው መግደል፣ መስረቅ፣ ዝሙት መስራት የመሳሰሉት ኃጢአቶች ከባድ ኃጢአት ሰንበትን መሻር ግን ቀላል ኃጢአት አድርጎ ሊያስብ ይችላል፣ ግን ስህተት ነው። ምክንያቱም ሰንበት ሶስተኛው ሕግ የመጀመሪያው እግዚአብሔርን ርሱን በፍጹም ልብ መውደድ ነው የመጀመሪያው። ሁለተኛው ሕግ ደግሞ የእግዚአብሔር የርሱ ስም ቅዱስ ነውና ስሙን በከንቱ እንዳንጠራ የሚያስጠነቅቅ የእግዚአብሔር ስም በከንቱ እንዳንጠራ የሚነግር የሚያስተምር ትእዛዝ ነው ሁለተኛው። ሶስተኛው ደግሞ የሰንበትን ቀን እንድንቀድስ የሰንበትን ቀን እንድናከብር የተሰጠን ትእዛዝ ነው። ግን ብዙ ሰው ሰንበትን መሻር ኃጢአት አይመስሉም፣ ግን ታላቅ ኃጢአት ነው። ሰንበትን ልናከብር ይገባናል። በትንቢተ ኤርምያስ ምዕራፍ 17 ቁጥር 27 ስለ ሰንበት አከባበር የተጻፈውን እንይ። ነገር ግን የሰንበት ቀን እንድትቀድሱ በሰንበትም ቀን ሸክምን ተሸክማችሁ በኢየሩሳሌም በሮች እንዳትገቡ የነገርኳችሁን ባትሰሙ በኢየሩሳሌም በበሮቿም ላይ እሳትን አስነሳለሁ፣ የኢየሩሳሌምን አደረሱት ሁሉ እሳት ይበላዋል። ለምን? ሰንበት ከተሻረ የእግዚአብሔር ቅጣት በእሳት የተሰራውን ማጥፋት ነው። በዘመናችን ብዙ ሰው ሰንበትን እያከበረ አይደለም። ሰንበትን ባለማክበር ምክንያት እግዚአብሔር ለእኛ ሊሰጠን የነበረውን በረከት አሳጣን ነው። ቅድም በገለጹት ምዕራፍ ላይ እናንተ 6 ቀን ምግባችሁን ሰብስቡ ልቀሙ፣ በሰባተኛው ቀን ግን አትሰብስቡ። እኔ ለ2 ቀን ብቻ ሳይሆን ለ3 ቀን የሚበቃ ምግብ እሰጣችኋለሁ። ሰንበትን አርፈው የሚበሉትን ምግብ እግዚአብሔር ይሰጣቸው ነበር። አሁን ግን በዘመናችን ሰንበትን እየሻርን ሁልጊዜ ስራ ስለምንሰራ አእምሮችን ለማሰብ ለመፈላሰፍ ለመመራመር አቅም እየቀነሰ ነው። ነግደን የምንፈልገውን ያህል አንደርስም። ተምረን ውጤታማ አንሆንም። በዚህ ለምን ከተባለ ዋናው ምክንያቱ ሰንበትን ቀን በመፍራቱ ነው። በአሁኑ ጊዜ ሰንበት የሚሽር ሰው እንደ ድሮ በድንጋይ ተወግሮ አይገደልም፣ ግን የእግዚአብሔርን በረከት ያጣል። እግዚአብሔር በሰንበት ቀን እኛም ልጆቻችንም ሴቶቻችንም ሁሉም ከብቶቻችን ጭምር እንዲያርፉ ከማዘዙ በተጨማሪ መሬት ራሷ ሰንበትን እንድታከብር በሰንበት እንድታርፍ አዟል። እንመልከት። አሁን በሰንበት ቀን ማለት አሁን መሬት ማረፍ አለባት ማለት ምን ማለት ነው? 6 ዓመት አረሱ፣ ፍሬዋን አግቡ። የዘራነውን ፍሬ መልሰን በ6 ዓመት በዓመቱ እንዘራለን። በሚቀጥለው ዓመት እንዘራለን። ለ6 ዓመት እንዘራለን። ፍሬውን እንሰበስባለን። 7ኛው ዓመት ግን ምድር አሰርፋት ይላል እግዚአብሔር። ግን በ7ኛው ዓመት ምድሩ ይረፍ፣ አትራሳት፣ አትዝራባት፣ አሰርፋት። ምንም በሰንበት ቀን ምድርም ማረፍ አለባት ማለት ነው።
አሁን ብዙ ሰው የሚያስበው ሰንበት ለምን ተፈተን? ሰንበት ምንድነው ጥቅሙ ብሎ ሊያስብ ይችላል። ሰንበት በእግዚአብሔር ቸርነቱ ለሰው ልጆች የተሰጠ ስጦታ ነው። ምክንያቱም የሰው ልጅ በባህሪው ደካማ ነው። ሁልጊዜ መስራት አይችልም። አእምሮም ሰውነቱም ማረፍ አለበት። በዚህ ምክንያት እግዚአብሔር የሰው ልጆቹን ለማሳረፍ ሰንበትን ሰጠ እንጂ አስገድዶ ያሸከመን ነገር አይደለም። በዚህ ምክንያት ነው በኦሪት ዘጸአት ምዕራፍ 16 ቁጥር 30 እስከ 32 ስናነብ እግዚአብሔር ሰንበትን እንደሰጣችሁ የተባለው ሰጣችሁ የእግዚአብሔር ስጦታ ማለት ነው። ሰንበት እንድናርፍበት ነው። 6 ቀን እንድንሰራ ነው። እርሱም 6 ቀን ሰርቶ አሳየን። በሰባተኛው ቀን ግን እርሱም አርፎ እኛም እንድናርፍ አስተማረን። ስለዚህ ሰንበት የእግዚአብሔር ለእኛ የተሰጠን ስጦታ ነው። በዚህ ምክንያት ነው በማርቆስ ወንጌል ምዕራፍ 2 ቁጥር 27 ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። በሰንበት ጌታዋ ሰው ነው፣ ከሰንበት በላይ ሰው ነው። ስለዚህ ሰንበት ለእኛ የተሰጠን እንድናርፍበት ነው የተሰጠን እንጂ ሰንበት እኛ ላይ በግዴታ የተጫነ ነገር አይደለም። በተጨማሪም በኦሪት ዘጸአት ምዕራፍ 23 ቁጥር 10 ቅድም የገለጽኩት 6 ዓመትን ዘር ዘርተን በሰባተኛው ዓመት ደግሞ ምድር ራሷ መሬቱ እንዲያርፍ ከእግዚአብሔር የተሰጠን ሕግ ነው። በአሁኑ ጊዜ ግን ምድርን እያተረፍናት አይደለም። በዚህ ምክንያት እኛ የምንዘራው አይበቅልም፣ ፍሬ አይሰጠንም፣ እህል ተወደደ። ምክንያት ተብሎ ሲጠየቅ በአሁኑ ጊዜ ማዳበሪያ የለም እንላለን። አሁን ምድር የእርሻ መሬት የማዳበሪያ ጥገኛ የሆኑ ምድርን ስለማናተርፋት ነው። ምድርም ማረፍ አለባት፣ የሰው ልጆችም ማረፍ አለባቸው፣ ከብቶችም እንስሳትም ሁሉ ማረፍ እንዳለባቸው ተምረናል። ነገር ግን በሰንበት ቀን ምንም አንሰራም ብሎ መቀመጥ ማለት ሳይሆን መልካም ነገሮችን እናደርጋለን። ይኸውም የእግዚአብሔርን ቅዱስ ቃል እንማራለን፣ ቤተክርስቲያን እንመጣን፣ ከበረከቱ እንሳተፋለን። በሰንበት ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም እንቀበላለን፣ እንቆርባለን፣ የታመሙትን እንጠይቃለን፣ የተቸገሩትን እንረዳለን። በሰንበት መልካም ማድረግ እንደተፈቀደ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አስተምሮናል። ይኸውም በሉቃስ ወንጌል ምዕራፍ 13 ቁጥር 10 እስከ 16 እናንተ ግብዞች ከእናንተ አህያ ወይም በሬ ውሃ ቢጠማው ከበረቱ ገመዱን ታጡ ውሃ የማያጠጣ ማን ነው? ምክንያቱም የታመመ ሰው ኢየሱስ ክርስቶስ በሰንበት ሲፈውስ አይሁድ የካሱት ስለነበረ ነው የተጠየቀው። 38 ዓመት ዓይነ ስውር የነበረ ሰው መጻጉዕን ኢየሱስ ክርስቶስ የፈወሰው በሰንበት ቀን። ይህ ማለት በሰንበት ቀን መልካም መስራት ይቻላል። በሰንበት ቀን መልካም ማድረግ ይቻላል። በሰንበት ቀን የእግዚአብሔርን ቅዱስ ቃል ማስተማር ይቻላል። በሰንበት ቀን የእግዚአብሔርን ቃል መማር
እንችላለን። ስለዚህ ሰንበት ለሰው ልጅ የተፈጠረ ቅዱስ ዕለት ነው። በዚህ ምክንያት ነው ኢትዮጵያዊው ቅዱስ ያሬድ ዳዊት ጾም ሁለተኛ ሳምንትን ቅድስ ብሎ ያደረጉ የድንግል ማርያም ልጅ ኢየሱስ ክርስቶስ ከጾሙ በረከት ያድለን። ወስብሐት ለእግዚአብሔር።